እንኳን ለሰማዕቱ ለቅዱስ እስጢፋኖስ ወርሃዊ መታሰቢያ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች በልዑል እግዚአብሔር አምላካችን ፍጹም ሰላምታ እንደምን ቆያችሁ እያልን ከዚህ በመቀጠል በሐምሌ ወር የሚነበበውን የሰማዕቱ የቅዱስ እስጢፋኖስን ገድሉን እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን የንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስን በተባረከ በወርሃ ሐምሌ 17 ቀን የሚጸለይ ዜና ገድሉን እንናገራለን። የቀዳሜ ሰማዕት የንዑድ ክቡር ቅዱስ እስጢፋኖስ አማላጅነቱና የአምላኩ ይቅርታም ከሁላችን ሕዝበ ክርስቲያን ጋርና ከኔ ጋር ይሁን ዛሬም ዘወትርም በየጊዜውና በየሰዓቱ ለዘላለም አሜን። ክፉዎች አይሁድ ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስን በድንጋይ እየወገሩት ሳለ ሐዋርያው ቅዱስ ጳውሎስ የተሰኘ ሳኦል ከእነርሱ ጋር ተባብሮ ልብሳቸውን ይጠብቅ ነበር። ንዑድ ክቡር ቅዱስ እስጢፋኖስም እነሆ ሰማያት ተከፍተው የእግዚአብሔርን ልጅ በአባቱ ቀኝ ተቀምጦ አያለሁ አለ። እሊህ አንገታቸው የደነደነ ልባቸው በትዕቢትና በአመፅ የተመሉ ክፉዎች አይሁድ ይህንን ነገር ከንዑድ ክቡር ቅዱስ እስጢፋኖስ በሰሙ ጊዜ እንዲህ ያለ ሰው በሕይወት ሊኖር አይገባውምና ከሀገራችን አስወግዱት እያሉ ተቆጡ። ልብሳቸውንም እየወረወሩ በራሳቸውም ላይ ትቢያ እየነሰነሱ በታላቅ ቃል ይጮኹ ጀመር። ጸጋ እግዚአብሔርን የተመላ በሕዝቡም መካከል ድንቅ ታምራትን ያደርግ የነበረ ንዑድ ክቡር ቅዱስ እስጢፋኖስ ግን ከሲማሊቤርጠያን ከቀርኔዮንም እንደዚሁ በምኵራብ የተነሱና ከእስክንድርዮንና ከኪልቅያ ከእስያም ወገን የሆኑ በከሰሱት ጊዜ ይቃወሙት ዘንድ አልተቻላቸውም። በመንፈስ ቅዱስና በጥበብ ተመልቶ ይመልስላቸው ነበርና። ከዚህ በኋላ የሐሰት ምስክሮችን አዘጋጅተው ይህ ሰው በነቢዩ ሙሴና በእግዚአብሔር ላይ የስድብን ቃል ሲናገር ሰምተነዋል ይሉ ዘንድ መከሯቸው። ሕዝቡንና መምህራኑን ጸሐፍቱንም አወኳቸው። ሊቀ ዲያቆናት ቀዳሜ ሰማዕት ብፁዕ ቅዱስ እስጢፋኖስን ከበው እየጎተቱ በአደባባይ ላይ አንገላቱት። ይህ ሰው በቤተ መቅደስ ላይ የስድብን ቃል ሲናገር ሰምተነዋል፣ የኦሪትን ሕግ ይሽራል፣ ናዝራዊ ኢየሱስ ቤተ መቅደስን ያፈርሰዋል፣ ነቢዩ ሙሴ የሰጣችሁን ኦሪት ይሽራል ሲል ሰምተነዋል የሚል የሐሰት ምስክሮችን አቆሙበት። በአደባባይ የነበሩ ሁላቸውም ፊቱም እንደ መልአከ እግዚአብሔር ፊት እጅግ ያበራ ነበር። ሊቀ ካህናቱም ቀዳሜ ሰማዕት ቅዱስ እስጢፋኖስን በእውነት እንዲህ ብለሃልን ሲል ጠየቀው። ንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስም አባቶቼና ወንድሞቼ ሆይ አባታችን አብርሃም ወደ ካራን ከመሰደዱ አስቀድሞ በሶርያ ወንዞች መካከል ሳለ ግዛቱ ፍጹም የሆነ አምላካችን እግዚአብሔር ተገለጸለት። ከወገኖች ተለይተ ከአገር ወጥተ እኔ ወደማሳየህ ሀገር ናለው። ከዚህ በኋላ አባታችን አብርሃም
ከከላውዲዮስ ወጥቶ በካራን ውስጥ ኖረ። በሞተም ጊዜ እናንተ ዛሬ ወዳለችሁበት ሀገር ፈለሰ። በሕይወት ሳለ ልጅ ሳይወልድ በውስጧ የእግር መራመጃ የሚያክል ቢሆን የእግር መረገጫ አልሰጠውም። ነገር ግን እርሱና ከእርሱ በኋላ የሚነሱ ዘሮቹ ይገዟት ዘንድ ተስፋ ሰጠው። ግዛቱ ፍጹም የሆነ ሰማያትንና ምድርን በውስጣቸውም ያለውን ሁሉ የፈጠረ አምላካችን እግዚአብሔር ልጆችህ በባዕድ ሀገር ስደተኞች ይሆናሉ፣ ግብፃውያንም 400 ዓመታት ይገዟቸዋል። እነርሱ የገዟቸውን እሊህን ሕዝብም እግዚአብሔር እኔ እገዛቸዋለሁ፣ ወደዚህ ስፍራም መጥተው በዚህ ሀገር ያመልኩኛል ይላል። ምስጋና የባሕርዩ የሆነ አምላካችን እግዚአብሔርም ትዕምርተ ግዝረትን ሰጠው። አባታችን አብርሃምም ይስሐቅን ወለደ፣ በ8ኛውም ቀን ገረዘው። እንዲሁም ይስሐቅ ያዕቆብን ወለደ። ያዕቆብም 12ቱ ቀደምት አበውን ወለደ። የቀዳሜ ሰማዕት ንዑድ ክቡር ቅዱስ እስጢፋኖስ አማላጅነቱና የአምላኩ ይቅርታም ከሁላችን ሕዝበ ክርስቲያንና ከእኔ ጋር ይሁን ዘወትር በየጊዜውና በየሰዓቱ ዘላለሙ አሜን። ቅዱስ ጸሎቱና በረከቱ ከሁላችን ሕዝበ ክርስቲያን ጋር ይሁንና ስለ ጌታችንና መድኃኒታችን ኢየሱስ ክርስቶስ የእውነት ምስክር ሆኖ አይሁድን ያሳፈራቸው በእግዚአብሔርና በነቢዩ ሙሴ ላይ የስድብን ነገር ሲናገር ሰማነው ብለው በሐሰት ለመሰከሩበትና ላሰቃዩት እየለመነ በትዕግሥት ሳለ በድንጋይ መወገር የተቀበለ ድንቅ ተአምራትን የሚያደርግ ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ ያደረገው ተአምሪ ነው። በአንድ ስፍራ የሚኖሩ ወንድሞች ከጣና ባሕር ማዶ በደሴት ውስጥ ወዳለች የታላቁ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ቤተ ክርስቲያን በሄዱ ጊዜ አብሯቸው አይሁዳዊ ይሄድ ዘንድ ተከተላቸው። ከባሮቹም ጋር በመንገድ ሳሉ አንተ አስቀድመ ክርስቲያን አይደለህምና ከእኛ ጋር ሄደ በጸበሉ ትጠመቅ ዘንድ አይገባህም። አሁንም ከእኛ ተለይተህ ወደ ቤት ተመለስ። ወይስ ሄደህ ክርስቲያን ትሆን ዘንድ በአብና በወልድ በመንፈስ ቅዱስ ስም ተጠምቀህ የቅድስት ቤተ ክርስቲያንን ትላልም ዘንድ ትሻለህ አሉት። እርሱ ግን እናንተም እኔም ሰው በምን እንለያያለን? ስለምንስ እጠመቃለሁ? ይልቅም በደሴት ወዳሉ የምትገቡበት ቤተ ክርስቲያን እገባለሁ እንጂ ማንስ ሊከለክለኝ ይችላል? ሲል በትዕቢትና በመታጀር ተመልቶ መለሰላቸው። ይህ አይሁዳዊም የባልንጀሮቹን ምክር በመናቅ ባልንጀሮቹን ተከትሎ ወደ ጣና ባሕር ገባ። ባልንጀሮቹም ወደ ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ ቤተ ክርስቲያን በሰላምና በደህና ሲደርሱ ይህ የባልንጀሮቹን ምክር የማይሰማ አይሁዳዊ ግን በድንገት የሚወረውር ታላቅ ማዕበል በድንገት መጥቶ ወደ ታላቁ የከበረ ሰማዕት ቅዱስ እስጢፋኖስ ቤተ ክርስቲያን ደጃፍ ሳይደርስ ገና ሳለ ወሰደው። ባልንጀሮቹም የእመቤታችን ቅድስት ድንግል ማርያም ልጅ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ወዳጁ ቀዳሜ ሰማዕት ቅዱስ እስጢፋኖስ ብሎ ባደረገው ድንቅ ተአምር እጅግ አደነቁ። ይህ ተአምራቱን በአምላኩ ኃይል የሚያደርግ ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ በፍጹም አማላጅነቱ ከእኔና ከሁላችሁ ሕዝበ ክርስቲያን ጋር ይሁን ዛሬም ዘውትርም ለዘላለሙ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል የሰማዕቱ የቅዱስ እስጢፋኖስን መልኩን እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን፣ ዛሬም ዘውትርም ለዘላለሙ አሜን። በቅድስት ሥላሴ በምስጋናና
ንጽሕና በተዋበች በማርያም ስም የእስጢፋኖስን የእጅ መንሻና የምስጋና ሰላምታ አቀርብ ዘንድ ከነቢዩ ሙሴ የብርታትና የትንቢት መንፈስን አውሴ እንደተመላ ኃይለ ቃልን መላ ዘንድ እነሆ ጀመሩ። እንደ ቃና የሰርግ ወይን ሕሊናን ለሚያስደስት ለስምህ መታሰቢያ ሰላምታ ይገባል። የቤተ ክርስቲያን ቀንድ የሆንክ ከፍ ከፍ ያል ቅዱስ እስጢፋኖስ ሆይ ገናንነትህን እናገር ዘንድ ታምራትህንም እናገር ዘንድ ድምፅህ በጆሮዬ ይግባ ልቤንም ይሙላ። ስለ ኢየሱስ ክርስቶስ ምስክር በሆንክ ጊዜ በድንጋይ በመወገር ደምን ለተቀባ ለራስ ጸጉር ሰላምታ ይገባል። ቅዱስ እስጢፋኖስ ሆይ በእኔ ላይ ጦርነትን ያነሳ ሰይጣን ላይ ድልን የማደርግ ኃይል ትሰጠኝና ታድለኝ ዘንድ እኔ ግን በመጨከን እታመንብሃለሁ። በከሃዲያን ወገኖች እጅ በድንጋይ በመወገር ጊዜ የመከራ ክብደትን ለተሸከመ ራስ ሰላምታ ይገባል። ቅዱስ እስጢፋኖስ ሆይ ነገር ግን ለተናኩለኔ ትገለጥልኝ ዘንድ ልቤ በፍቅርህ ወይን ሰክሯልና ካንተ ዘንድ ወርቅን አልለምንም ብርንም አልፈልግም። ዓለምን ያበራ የተመሰገነ የመለኮት ብርሃን በላዩ ለተሾመ ፊት ሰላምታ ይገባል። ከሁሉ ይልቅ መከራን ያበዛ ቅዱስ እስጢፋኖስ ሆይ ስምህን አመሰግን ዘንድ ሰላምም ምል ዘንድ በኃጢአት ተዘግቶአልና አንደበቴን ፍታልኝ። በሁለት ዓይኖች ላይ የተዘረጉ እንደ ክንፍ ለመሰሉ ቅንድቦች ሰላምታ ይገባል። ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ ነፍሴ በኃይሏ ልክ ስለምትወድ ፈንታ በስንፍናዋ ትጸንሳለችና ቸርነቷንም ትታለችና በጥበብ አራቃት በክብርህም አክብራት። ልዩነትን ተመልተህ የምስጋና ቃልን እስክታበዛ ድረስ የአካላትን ሦስትነት ለተመለከቱ ዓይኖች ሰላምታ ይገባል። ሕመምንና መከራን የታገስክ ሰማዕቱ ቅዱስ እስጢፋኖስ ሆይ ኡራኤል ዕዝራ ሱቱኤልን እንዳጠጣ የመስቀል ጽዋ ፍቅርን አጠጣኝና አርካኝ። እንደ ሐዋርያው ቅዱስ ጳውሎስ ቃልን ለመስማት ለፈጠነ ጆሮህ እና ለመናገር ለዘገየ አንደበትህ ሰላምታ ይገባል። የቅንነትና የጽድቅ አምላክ ምስክር ቅዱስ እስጢፋኖስ ሆይ ሁል ጊዜ ሙሉ የሆነ ጸጋና ገናንነትህ ኃጢአተኛ በሆንኩ በእኔ ላይ ይብዛ። የሰይጣን ወገኖች አይሁድ የድንጋይ በረድን በላያቸው ባበዙ ጊዜ ከቅላታቸው ላልጠቆሩ ጉንጮች ሰላምታ ይገባል። የመከራን ገንዘብ ያበዛህ ነጋዴ ቅዱስ እስጢፋኖስ ሆይ የባሕሪ ገዥ መንፈስ ቅዱስን በተማጸንከው ጊዜ በ10 አህጉሮች ላይ ነፍስህን ሾማት። የክርስቶስ ሽቶ መዓዛ በውስጣቸው በተጨመረ ጊዜ ሞትን አላወቀውምና ለአፍንጫዎች ሰላምታ ይገባል። ለአገልግሎት የምትፋጠን ሊቀ ዲያቆናት ቅዱስ እስጢፋኖስ ሆይ የነጻች ጎዳናህን እከተላት ዘንድ ከመተዳደፍ ሁሉ በንጽሕና አንጻኝ። ለዘላለሙ ክፉን ላልተናገረ አፍና የልክ መዝጊያ ላዘጋጀ ከንፈር ሰላምታ ይገባል። ቅዱስ እስጢፋኖስ ሆይ ሥራህ በአዋቂዎች አንደበት ተደነቁ፣ ምስክርነትህም በምድር ሁሉ ፊት መልቶአልና ያለማቋረጥ ትምህርትህ በዓለም መላ። ንጣታቸውም የምድር ንጣት መልክ እስኪያስደንቅ ድረስ ከጸምር ይልቅ ለነጡ ጥርሶች ሰላምታ ይገባል። 10ሩን ገንዘቦች የምታረባ ነጋዴው ቅዱስ እስጢፋኖስ ሆይ በ10ሩ ሀገሮች ላይ ተሹመሃልና ሰነፍ ባሪያህን እኔን ከበታች አሰልጥነኝ። የአንዱን አምላክ ሦስትነትን በአንድነት በማስተማር ላስረዱ ለቃልህና ለአንደበትህ ሰላምታ ይገባል። የተባረክ ሐዋርያና ድንግል እስጢፋኖስ ሆይ በሥጋ
ከአብርሃም ወዳጅ የተወለድ ስትሆን በባሕሪ ረቂቅ የሆነ መልአክን እንዴት መሰልከው? ከጣፈጠ ሽቱና ከምድር አበባ መዓዛ ይልቅ መዓዛው ለተለየ እስትንፋስ ሰላምታ ይገባል። የክርስቶስ እስትንፋስ ፍቅር በውስጡ ተጨምሮበታልና የሰለጠንህ ቅዱስ እስጢፋኖስ ሆይ እንደ ባሪያ እገዛልሃለሁ። ከኃጢአት ሥልጣን የተነሣ ከገዛኝ ጠላት አንተ በዋጋ ገንዘብ አደረግከኝ። መልኩ ለአማረ አንገትህና መንፈስ ቅዱስ መጠጡ ለሆነ ጉሮሮ ሰላምታ ይገባል። ሐዋርያ ቅዱስ እስጢፋኖስ ሆይ በመከራ ስለተካከልከው ፈንታ በሕያው አባቱ ክብር ለመፍረድ እግዚአብሔር ወልድ በመጣ ጊዜ ከእርሱ ጋር በአንድነት ትነግሥ ዘንድ አለህ። መንፈስ ቅዱስን በአንድነት ለለበሰ ለከበረ ጀርባህና ድንጋይ መሸከምን ለታገሰ ትከሻ ሰላምታ ይገባል። ቅዱስ እስጢፋኖስ ሆይ እኔ ግን በመጨከን እማልድሃለሁ፣ ከጌታ ጋር በመንገሥ በፊቱ እንዳላፍር ሞገስ ሁነኝ። የመንፈስ ቅዱስ ርግብ ማረፊያ ለሆነው ጭንህና ጥበብን ማስተዋልን ለወደደ ደረትህ ሰላምታ ይገባል። ሱራፊ የተባልህ ዙፋንን የተሸከምክ ኪሩብ እስጢፋኖስ ሆይ የሚያስደንቅ ግርማው እኔን ያስፈራኛልና የአብ ልጅ እግዚአብሔር ወልድ ዳግም ለፍርድ በሚመጣበት ጊዜ በክንፎች ሰውረኝ። የተዳደፉትን ያነጣ ዘንድ የኢየሱስ ክርስቶስን ደም ከጎን ጉድጓድ ለቀዳ እጅህ ሰላምታ ይገባል። የቤተ ክርስቲያን መመኪያ ሊቀ ዲያቆናት ቅዱስ እስጢፋኖስ ሆይ ሐዘንንና ለቅሶን ከእኔ አርቅልኝ። የደስታ ቃልንም አሰማኝ፣ ደስታንም አብስረኝ። ሕዝቡ ከአለማመን ጎዳና ወደ ማመን እስኪመለስ ድረስ የእባቦችን ራስ ለቀጠቀጠ መከንጃ ሰላምታ ይገባል። ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ ኃይልህ በሁሉ ላይ ሰለጠነ፣ በፍቅር ባሕር ልቤ ተውጧልና ለመውጣትም ጥቂት ወደብን አላገኝም። በማዕረጉ እስከ ጥፍሮች ድረስ ከጣቶችህና ከመሃል እጅህ ጋር ለክንድህና ለክርንህ ሰላምታ ይገባል። ቅዱስ እስጢፋኖስ ሆይ ያለ ሕጉና ያለ ልማዱ በሰው አንደበት ይናገር ዘንድ የተዘጋ የበቅሎ አፍ ልጓሙን ይከፍት ዘንድ የበለዓምን የአህያው አምሳያ ያደረከው። የሃይማኖት ሙዳይ ለሆነ ሆድህና ቅላቱ እንደ ሮማን ለሆነ ጎን ሰላምታ ይገባል። የደጋግ ሰማዕታት አለቃ ቅዱስ እስጢፋኖስ ሆይ የተናቁ የኀጢአት ሰው እኔ ስምህን በጠራው ጊዜ በዓይኔ አይ ዘንድ ናበለኝ። በመፋቀር የፍቅር የአንድነት ማደሪያ ለሆኑ ኩላሊቶችህና የማስተዋልና የጥበብ ማደሪያ ለሆነ ልብ ሰላምታ ይገባል። ቅዱስ እስጢፋኖስ ሆይ ልብህ ማድነቅን እስኪመላ ድረስ በአብ ቀኝ ዙፋን አድርጎ የድንግል ማርያምን ልጅ ክብሩን በግልጥ እንዴት ተመለከት። ከቂምና ከበቀል ለራቀ አንጀትህና ጽድቅን ላሰበ ሕሊና ሰላምታ ይገባል። ሊቀ ሰማዕታት ቅዱስ እስጢፋኖስ ሆይ ትሕትናህ በበለጠ ጊዜ የበዛ ጉባኤን በትክክል ትመግብ ዘንድ ሐዋርያት ከሌሎች አርድእት ይልቅ አንተን መረጡ። በሕዋሳት ላይ አለቃ ለሆነ እምብርትህና በሥጋ መጋረጃ ለተሸፈነ ሆድ ዕቃ ሰላምታ ይገባል። ቅዱስ እስጢፋኖስ ሆይ ኃይልህ ሁሉን ገዛ። አዳራሽህ ማደሪያ ሐይቅ እስጢፋኖስ ከረጅም ጊዜ ጀምሮ ሐዘንን ስላበዛች ፈንታ አቤቱ ይቅርታ በፍጥነት ያግኛት። ከዚህ ይልቅ በአንድነት ለተቀመጡ ጭኖችህና የድንግልናን ገመድ ለታጠቀ ወገብህ ሰላምታ ይገባል። ችግርን የማታውቅ ሀብታም ቅዱስ እስጢፋኖስ ሆይ እነሆ ችግር እኔን አጎሳቅሎኛልና የአሳላፊዎች አለቃ አንተ ነህና የእውቀትን ምግብ መግበኝ። በአደባባይ ለጦር ላቆሟቸው እግሮችህና
ስግደትን ላዘወተሩ ጉልበቶች ሰላምታ ይገባል። ቅዱስ እስጢፋኖስ ሆይ ልቤ በፍቅርህ እሳት ነደደ። የተናኩ በግልጥ ትታየኝ ዘንድ እለምንሃለሁ፣ ከዚህ በቀር ሌላ ነገር አጣው። የክርስቶስን መንገድ ለተከተሉ ለሁለቱ መረገጫዎችህና ከቀና ጎዳና ላልወጡ ተረከዞች ሰላምታ ይገባል። ሰማዕትና ድንግልናን የጠበቅ ቅዱስ እስጢፋኖስ ሆይ አስቀድሞ ለእስራኤል መና እንደወረደ ከደመና አንደበትህ በእኔ ላይ በረከትን አዝንም። በቁጥር ከአባላት ጋር አንድ ለሆኑ ለ10 የእግሮች ጣቶችና ለጥፍሮችህ ሰላምታ ይገባል። ቅዱስ እስጢፋኖስ ሆይ ከጥበብና ከጽናት የተነሳ ብዙዎች እስኪያደንቁ ድረስ በክርስቶስ ፍቅር ጦር ተወግተሃልና በድንጋይ መወገር የደረሰብህ ጽኑ መከራ ምንም አልታወቀህም። ደስ በሚያሰኝ የጽድቅ ገነት ውስጥ በእረፍት ትኖር ዘንድ ከዚህ ከሚጠፋ ዓለም ለነፍስ መውጣት ሰላምታ ይገባል። የሁሉ ገዥ ሰማዕቱ የሆንክ ቅዱስ እስጢፋኖስ በምትችል ረድኤት ወደሚያስደስትና ወደ ቀና ቦታ ከእናቴ መንገድ አቤቱ ባሪያህን መልሰኝ። ሰደፍ እንደሚሸከመው ንጹሕ ዕንቁ የሆነና እንደ ብር ለጠራ ለሥጋ ብርን ሰላምታ ይገባል። የእልፍ ሰማዕታት አለቃ ሰማዕቱ ቅዱስ እስጢፋኖስ ሆይ በፈጣን ክንፍ በከበረች ገነት መካከል ከዳርቻ ባረግህ ጊዜ መላእክት ለአንተ ዘመሩ። በውስጧ ሽቶ ያላት በንጹሕ የጥጥ ልብስና በአማኞች አባቶች እጅ ለሥጋ መገነዝ ሰላምታ ይገባል። በብርሃን ሽልማት የተሸለምክ ሰማዕቱ ቅዱስ እስጢፋኖስ ሆይ ከተረጋጋ የዲያብሎስ ወጥመድ በሁሉምና በጎዳና ሁሉ ጠብቀኝ። አስቀድሞ በሳሌም አቅራቢያ ዳግመኛም በደብረ ጽዮን ለተባለ መቃብር ሰላምታ ይገባል። ዓለምን የምትገዛ ፀሐይ እስጢፋኖስ ሆይ በኀጢአት ጨልሟልና ለአካሌ ታበራ ዘንድ ለነገ በሰማይ ላይ ፀሐይን አውጣልኝ። አዋቂ እስጢፋኖስ ሆይ ከኢየሩሳሌም ሀገር ከደብረ ጽዮን ቦታ የፍቅርና የሃይማኖት ንጉሥ ቆስጠንጢኖስ ወዳለበት ቦታ በምስጋና በክብር በማኅሌትና በመዝሙር መላእክት በሰማይ ነገሥታትም በምድርም ሥጋህን አፈለሱ። በብዙ ትጋት አምላኬንና ስሙን ፈጽሜ አመሰግናለሁ። የጀመርሁትን ለመፈጸም አብቅቶኛልና አበሞ የተባለ ሽቱ እስጢፋኖስ ሆይ ሽቱ ምስጋናህን ስላጎደልሁና መጠኑንም ስላሳጠርሁ ነገር ግን አታቃልብኝ። አቤቱ የቅዱስ እስጢፋኖስ አምላክ ሆይ እኛን ባሪያዎችህን ከመከራ ሥጋ ከመከራ ነፍስ ዘወትር በየጊዜውና በየሰዓቱ አድነን ጠብቀን ለዘላለም አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል በሐምሌ 17 ቀን የሚነበበውን ስንክሳር እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 17 በዚች ቀን ቅድስት አውፎምያ በሰማዕትነት ሞተች። ይህችም ቅድስት በርሴፎስ የሚባል ከዲዮቅልጥያኖስ መኳንንቶች አንዱ አሰቃያት። የታሰሩ ሰማዕታት በሚያልፉ ጊዜ በአንገታቸው የሚከብዱ ሰንሰለቶች ነበሩ፣ ለውሾችም ይጎትቷቸው ነበር። ግፈኞችንም ባየች ጊዜ ይህች ቅድስት አለቀሰች። ልቦናዋም ክብር ይግባውና በክርስቶስ ፍቅር ተቃጠለ። ዲዮቅልጥያኖስና የረከሱ አማልክቶቹንም ረገመች። ያንንም መኮንን እንዲህ ብላ ዘለፈችው። ርኅራኄ የሌለህ ልብህ እንደ ድንጋይ የሆነ ለሊህ ቅዱሳን ሰዎች አትራራምን? ፈጣሪያቸውስ እንዳያጠፋህ አትፈራምን? መኮንኑም ሰምቶ ወደ እርሱ ያቀርቧት ዘንድ አዘዘ። ለሃይማኖቷም ጠየቃት። እርሷም ክርስቲያን እንደሆነች በፊቱ አመነች።
በየአይነቱ በሆነ ስቃይ በግርፋትና በስቅላት ታላቅ ስቃይን አሰቃያት። ከዚህ በኋላ በእሳት ምድጃ ውስጥ ጨመሯት። ነገር ግን ከስቃዩ የተነሳ ምንም ጉዳት አልደረሰባትም። በዚያን ጊዜ በእሳቱ መካከል ቁማ ጸለየች። ፊቷንም መላ ሥጋዋንም በመስቀል ምልክት አማትባ ነፍሷን በእግዚአብሔር እጅ ሰጠች። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቷ ይማረን፣ በረከቷም ከእኛ ጋር ይኑር ለዘላለሙ አሜን። በዚችም ቀን ዮናስ ከአንበሪ ሆድ ወጣ። የቅዱሳን ኤስድሮስና የሰማዕት ቤዱል የዘካርያስና የአውልያን የዓይነ ፀሐይ መታሰቢያቸው ነው። የቅዱስ ሰማዕት የወስጦስም አጽሙ የተገኘበት ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። አምላካችን ከነቢዩና ከሰማዕቷ ወዳጆች በረከት ይክፈለን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል በሰማዕቱ በቅዱስ እስጢፋኖስ በዓል ዕለት የሐምሌ 17ን ቀን የቅዳሴውን ምስባክና በቅዳሴ ጊዜ የሚነበበውን ምንባብ እናሰማለን። መዝሙር 139 ቁጥር 7 ከመንፈስህ ወዴት እሄዳለሁ? ከፊትህስ ወዴት እሸሻለሁ? ወደ ሰማይ ብወጣ አንተ በዚያ ነህ፣ ወደ ሲኦልም ብወርድ አንተ በዚያ ነህ። ዋይቴ ጎይ ቅድመ ገጽከ እመኒ አረጉ ውስተ ሰማይ እየኒ አንተ ወእመኒ ወረድኩ ውስተ ቀላይ እየኒ አሎከ በሰማዕቱ በቅዱስ እስጢፋኖስ በዓል ዕለት በሐምሌ 17 ቀን በቅዳሴ ጊዜ የሚነበብ የመጀመሪያው ምንባብ የሐዋርያው የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 2 ቁጥር 1 እስከ ቁጥር 12። ቃሉም እንዲህ ይላል። ስለዚህ አንተ የምትፈርድ ሰው ሁሉ ሆይ የምታመካኘው የለህም፣ በሌላው በምትፈርድበት ነገር ራስህን ትኮንናለህና፣ አንተው ፈራጁ እነዚያን ታደርጋለህና። እንደዚህም በሚያደርጉት ላይ የእግዚአብሔር ፍርድ እውነተኛ እንደሆነ እናውቃለን። አንተም እንደዚሁ በሚያደርጉ የምትፈርድ ያን የምታደርግ ሰው ሆይ አንተ ከእግዚአብሔር ፍርድ የምታመልጥ ይመስልሃልን? ወይስ የእግዚአብሔር ቸርነት ወደ ንስሐ እንዲመራህ ሳታውቅ የቸርነቱንና የመቻሉን የትዕግሥቱንም ባለጠግነት ትንቃለህን? ነገር ግን እንደ ጥንካሬና ንስሐ እንደማይገባ ልብህ የእግዚአብሔር ቅን ፍርድ በሚገለጥበት በቁጣ ቀን ቁጣህን በራስ ላይ ታከማቻለ። እርሱ ለእያንዳንዱ እንደ ሥራው ያስረክበዋል። በበጎ ሥራ በመጽናት ምስጋናንና ክብርን የማይጠፋውንም ሕይወት ለሚፈልጉ የዘላለም ሕይወት ይሰጣቸዋል። ለአመፃ በሚታዘዙ እንጂ ለእውነት በማይታዘዙትና በአድመኞች ላይ ግን ቁጣና መቅሰፍት ይሆንባቸዋል። ክፉን በሚያደርግ ሰው ነፍስ ሁሉ መከራና ጭንቀት ይሆንበታል።
አስቀድሞ በአይሁዳዊው ደግሞ በግሪክ ሰው ነገር ግን በጎ ሥራ ለሚያደርግ ሁሉ ምስጋናና ክብር ሰላምም ይሆንላቸዋል። አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው እግዚአብሔር ለሰው ፊት አያዳላምና። በሰማዕቱ በቅዱስ እስጢፋኖስ በዓል ዕለት በሐምሌ 17 ቀን በቅዳሴ ጊዜ የሚነበብ ሁለተኛው ምንባብ የሐዋርያው የቅዱስ ጴጥሮስ መልእክት አንደኛ ጴጥሮስ ምዕራፍ 2 ቁጥር 1 እስከ ቁጥር 11። ቃሉም እንዲህ ይላል። እንግዲህ ክፋትን ሁሉ፣ ተንኰልንም ሁሉ፣ ግብዝነትንም፣ ቅናትንም፣ ሐሜትንም ሁሉ አስወግዳችሁ ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን በእርሱ እንድታድጉ አሁን እንደተወለዱ ሕፃናት ተንኰል የሌለበትን የቃልን ወተት ተመኙ። በሰውም ወደ ተጣለ በእግዚአብሔር ዘንድ ግን ወደ ተመረጠና ክቡር ወደ ሆነ ወደ ሕያው ድንጋይ ወደ እርሱ እየቀረባችሁ እናንተ ደግሞ እንደ ሕያዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መሥዋዕትን ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ። በመጽሐፍ እንዲህ ብሎ ተጽፏልና እነሆ የተመረጠና የከበረን የማዕዘን ራስ ድንጋይ በጽዮን አኖራለሁ፣ በእርሱም የሚያምን አያፍርም። እንግዲህ ክብሩ ለእናንተ ለምታምኑት ነው። ለማያምኑት ግን አናጢዎች የጣሉት ድንጋይ እርሱ የማዕዘን ራስ የእንቅፋትም ድንጋይ የማሰናከያም ማለት ሆነ። የማያምኑ ስለሆኑ በቃሉ ይሰናከሉበታልና ለዚህ ደግሞ የተመደቡ ናቸው። እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትናገሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ። እናንተ ቀድሞ ወገን አልነበራችሁም፣ አሁን ግን የእግዚአብሔር ወገን ናችሁ። እናንተ ምሕረት ያገኛችሁ አልነበራችሁም፣ አሁን ግን ምሕረትን አግኝታችኋል። በሰማዕቱ በቅዱስ እስጢፋኖስ በዓል ዕለት በሐምሌ 17 ቀን በቅዳሴ ጊዜ የሚነበብ ሦስተኛው ምንባብ የሐዋርያት ሥራ ምዕራፍ 26 ቁጥር 11 እስከ ቁጥር 19። ቃሉም እንዲህ ይላል። በምኵራብም ሁሉ ብዙ ጊዜ እየቀጣው ይሰድቡት ዘንድ ግድ አልኋቸው። ያለ ልክ ስቆጣባቸውም እስከ ውጭ ሀገር ከተማዎች ድረስ እንኳ አሳድድ ነበር። ስለዚህም ነገ ከካህናት አለቆች ሥልጣንና ትእዛዝ ተቀብዬ ወደ ደማስቆ ስሄድ ንጉሥ ሆይ በመንገድ ሳለሁ እኩል ቀን ሲሆን በዙሪያዬና ከእኔ ጋር በሚሄዱት ዙሪያ ከፀሐይ ብሩህነት የበለጠ ብርሃን ከሰማይ ሲበራየው ሁላችንም በምድር ላይ በወደቅን ጊዜ ሳውል ሳውል ስለምን ታሳድደኛለህ? የመውጊያውን ብረት ብትቃወም አንተ ይብስብሃል የሚል ድምፅ በዕብራይስጥ ቋንቋ ሲናገረኝ ሰማው። እኔም ጌታ ሆይ ማን ነህ አልሁ። እርሱም አለኝ አንተ የምታሳድደኝ እኔ ኢየሱስ ነኝ። ነገር ግን ተነሳና በእግርህ ቁም። ስለዚህ እኔን ባየህበት ነገር ለአንተ በምታይበት ነገር አገልጋይና ምስክር ትሆን ዘንድ ልሾምህ ታይቻለሁና የኀጢአትንም ስርየት በእኔም በማመን በተቀደሱት መካከል ርስትን ያገኙ ዘንድ ከጨለማ ወደ ብርሃን ከሰይጣን ሥልጣን ወደ እግዚአብሔር ዘወር እንዲሉ ዐይናቸውን ተከፍት ዘንድ ከሕዝቡና ወደ እነርሱ ከምልክ ከአሕዛብ አድንሃለሁ። በሰማዕቱ በቅዱስ እስጢፋኖስ በዓል ዕለት በሐምሌ 17 ቀን በቅዳሴ ጊዜ የሚነበብ የወንጌል ምንባብ የማቴዎስ ወንጌል ምዕራፍ 12 ቁጥር 38 እስከ ቁጥር 43። ቃሉም እንዲህ ይላል። በዚያን ጊዜ ከጸሐፎችና ከፈሪሳውያን አንዳንዶቹ መለሱና መምህር ሆይ ከአንተ ምልክት እንድናይ እንወዳለን አሉ። እርሱ ግን መልሶ እንዲህ አላቸው፣ ክፉና አመንዝራ ትውልድ ምልክት ይሻል። ከነቢዩም ከዮናስ ምልክት በቀር ምልክት አይሰጠውም። ዮናስ በዓሣ አንበሪ ሆድ 3 ቀንና 3 ሌሊት እንደነበረ
እንዲሁ የሰው ልጅ በምድር ልብ 3 ቀንና 3 ሌሊት ይኖራል። የነነዌ ሰዎች በፍርድ ቀን ከዚህ ትውልድ ጋር ተነስተው ይፈርዱበታል። የዮናስ ስብከት ንስሐ ገብተዋልና እነሆ ከዮናስ የሚበልጥ ከዚህ አለ። ንግሥት አዜብ በፍርድ ቀን ከዚህ ትውልድ ጋር ተነስታ ተፈርድበታለች። የሶሎሞንን ጥበብ ለመስማት ከምድር ዳርቻ መጥታለችና እነሆም ከሶሎሞን የሚበልጥ ከዚህ አለ። ስለ ቃሉ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ የከበረና የተመሰገነ ይሁንልን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባዋል፣ ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማፀን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውና ምሕረቱን ለምኝልን ኃጢአታችንንም የሚያስተሰርይልን ዘንድ ለዘላለሙ አሜን።